አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና ተከበራችሁ ቤተሰብ እንዴት ናችሁ? እንድም ክርስቲያኑ ኮንቼ ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ደህና ናችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ ሰላም ነው፣ አማን ነው። ደህና ናችኋል? እና እንዴት ናችሁ? ጠፍቻለሁ። ሰሞኑን ቪዲዮ እየሰራሁ አይደለም ማለት ነው። ያው እንግዲህ አህባቢ ታውቃላችሁ ስራ ያው ትምህርት ቤት ነው ተዘግቷል። ሁሉም ጃዛ ነው ብትን ስለሚለው ለዛ ነው ቪዲዮ የማልሰራው ማለት ነው። ወዶችዬ ሜዳ ላይ ዞር ስል ሁለት ነገሮችን አየሁ ማለት ነው። ሁለቱም ነገሮች ያሳዝናሉ። አንዷ በሳውዲ አረቢያ ሆና ልጇን ባሏ ቀምቷት ልጅን ስጡኝ የምትል እናት ጮህ አየሁ። አንዷ ደግሞ ዱባይ ነው የምትኖረው። በሁለት ጓደኞቿ ጥቃት ደርሶባት እቤት ተቀምጣ ስታለቅስ አየሁ። ሱብሃንአላህ አልኩኝ። በተለይ ዱባይ ያለችው የሆነ ክፉ ሰው ዘከረችኝ ማለት ነው። ወላሂ እኔ እንጃ ከምነግራችሁ በላይ አንዳንዴ የሆኑ መጥፎ ጥቃቶች ልትረሳቸው አትችሉም። የሆነ በሽታ ሆናችሁ ነው የሚያልፉት ማለት ነው። እና ቤት እኔን ፖሊስ እስከማስያዝ ድረስ ደርሰዋል ስትል አንድ ሰው ትዝ አለኝ። እኔ የሌለውበት ቤቱን ያሰበረው ማለት ነው። እና ኢትዮጵያ አንድ ቤት አንድ ሀገር ባንሆን ይቆጨ ነበር አልኩኝ እኔ ማለት ነው። አንዳንድ ነገሮች እንረሳቸዋለን ይባላል እንጂ ሙስተሂል አልረሳቸውም። እኔ አፈር እስከምገባ ድረስ አልረሳቸውም ያጠቁኝ ሰዎች። በተለይ ደግሞ አምና ነው የሚባለው አይደል? አለፈ፣ አመቱ አለፈ ማለት ነው። ሙስተሂል አልረሳቸውም፣ ልረሳቸውም አይችልም። ምክንያቱም ላላ ሰጥቻለሁ። አንዳንድ መጥፎ ሰዎችን ላላ ሰጧቸው ጥሩ ነው። ግን ያጠቋችሁ ጥቃት አሊያም ደግሞ እናንተ ላይ ያደረጉት ነገር መቼም ቢሆን ከውስጣችሁ ሊወጣ አይችልም። የምሬ ነው ማለት ነው። እና እኔ ትቼዋለሁ አልሐምዱሊላህ ረብል ዓለሚን። ግን ውስጤ ውስጥ ቁስል አለ፣ ጭስ አለ፣ ይሆነ አለ አይደለ? የማይረሳ ጭስ ማለት ነው። ምንም ቢሆን አልሐምዱሊላህ ወለከል ሐምድ ወለከል ሽኩር። እኔ ላይ የሚሆን ሰዎች ላይ የደረሰ ነገር የለም። ነገር ግን ያ ነገር ለምን ተደረገ ብላችሁ ታስባላችሁ ማለት ነው። ብቻ ከምነግራችሁ በላይ የምታውቋቸው አብራችሁ የሚኖሩ ሰዎች ናቸው የሚያጠቋችሁ። እንደ ምሳሌ ይሄን ነገር ላደርግ የፈለኩት ምንድነው፣ ከእህታችን ስመለስ ጓደኞቼ ናቸው፣ ሁለት ጓደኞቼ እስከ ስማቸው ጠቅሳለች ማለት ነው። እና እነዚህ ሁለት ጓደኞቼ ከሞቀ ስራዬ ከሞቀ ቦታ ያንቀሳቅሰውኝ አውጥተውኝ ብር ሳጣ አውጥተውጣሉኝ ፖሊስ እስከ ማስያዝ ድረስ ደርሰዋል ትንናለች። ተመልከቱ እንግዲህ ውዶችዬ ማለት ነው። የምሬ ነው። አብራችሁ ኖራችሁ አብራችሁ ጠጥታችሁ በቃ አለ አይደለ? የሆነ ሰው በኋላ ላይ መጥቶ ወይም ተቀያይሮ የሆነ መጥፎ ነገር ቢያደርጋችሁ ስሜቱ ከባድ ነው። ምክንያቱም ጦርነቱ ከምታውቁት ሰው ጋር ነው፣ ከማታውቁት ወይም ትናንትና ባወቃችሁ ሰው አይደለም። ወይ 6 ዓመት ወይ 7 ዓመት አሊያም ደግሞ አብራችሁ አደገዎች ወይም አንድ ሰፈርም ልትሆኑ ትችላላችሁ። በጣም በመጥፎ ነገሮች ይደርሱባቸዋል ማለት ነው። እኔ አንዳንድ ክፉ ሰዎችን ሳስብ አልሐምዱሊላህ ረብል ዓለሚን እላለሁ። ክፉ ሰዎች በሰሩላችሁ ቁጥር ብትመልሱላቸው ኑሮ እኔ እንጃ አላህ ይቆጣል አውቃለሁ። ነገር ግን ያው አንዳንድ ሰዎች ክፉን በክፉ እንዲመልሱ ያደርጓቸዋል ማለት ነው። አንዳንዶችን ደግሞ ለአላህ ሱብሃነሁ ወተዓላ ሰጥታችሁ እዛው አላህ ቅጣቱን እንዲቀጣቸው ቅጣቱን በአይናቸው እንዲያሳይ ያደርጋቸዋል ማለት ነው። እኔ የሚያደረጉት ለአላህ ሱብሃነሁ ወተዓላ መስጠት ብቻ ነው። እና እህቴ ስታለቅስ አሳዘነችኝ። ልቧ ተሰብሯል። በቃ ሰውነቷ ተጎድቷል። ታማለች። ጤንነቷን አታ ቤት ውስጥ ነው ያለችው። እነዛ ግን ምን ቁርአን ቀሪ ምን ቃብስት ብትሆኚ አላህን ሱብሃነሁ ወተዓላ ካልፈራሽ ያንቺ መነቀብና ያንቺ ቁርአን መቅራት ምንም ትርጉም የለውም ወዶችዬ ማለት ነው። እና እህታችን በቃ አላህን እንፈራለን ባሉት ሰዎች ነው የተጠቃሁት ነው እያለች አለች ማለት ነው። አላህ ሱብሃነሁ ወተዓላ ካለችበት ችግር አላህ ያውጣት ሀቂቃ ማለት ነው። እና እህቶቼ ደግሞ በተቻላችሁ አቅም ለሰው ላይ ክፉ አታስቡ። ለሰው ጉድጓድ በቆፈርን ቁጥር ለራሳችን ጉድጓድ ይቆፈርልናል። የምሬ ነው ውዶችዬ ማለት ነው። ለሰው ክፉ አታስቡ። በተቻላችሁ አቅም ደግነትን በቃ ለሰው ልጅ ጥሩነትን አስቡ። የምሬ ነው ወላሂ ላዚም እላችኋለሁ። እኔ ያየሁትን ያየ አላሉ ወላሂ እውነቴ ነው። ሰዎች ለአንተ ጉድጓድ በቆፈሩ ቁጥር ለራሳቸው ጉድጓድ ሲቆፈርላቸው ያድራል። እና ለአላህ መስጠት ነው እንጂ ያለብን እኛ እየተከተልን ለማጥቃት ብንሞክር ምንም ትርጉም የለውም። እሾህን በሾህ የሚባለው አባባል ብዙ ጊዜ አይሰራም ማለት ነው። ለአላህ ሱብሃነሁ ወተዓላ መስጠት ነው። እና ይህች እህታችን በጣም አሳዘነችኝ ወላሂ ከምነግራችሁ በላይ። እንግዲህ በአካባቢ ልጆቿ በአብሮ አደጎቿ
ከሞቀ ስራዋ ከምርጥ ስራዋ አስወጥተው ብቻ ከባድ ነው ሀቂቃ ማለት ነው። እና ከእንደዚህ አይነት ነገሮች ብንቆጠብ፣ ለሰው ስሜት ብንጨነቅ፣ ራሱን የሚወድ ሰውን ይወዳል ይባላል። ራሳችሁን ጠልታችሁ ሰውን አትጥሩ። ወላሂ እውነቴ ነው። እና ደግሞ እቺ እህታችን ልጅን ተቀማው የምትለው እህታችን ግማሹ የሚያወራው የሚያተራም ሰው ሌላ ነው። እናት ምንም መጥፎ ትስራ ምንም ታድርግ ለልጇ እስከሆነ ድረስ እናንተ ምን ቤት ናችሁ? ወንጀል ትስራ ምን ቤት ናችሁ? አላህ ነው ቀጪው። እኔ ወንጀል ብሰራ ለእናንተ የሚቀባባችሁ ነገር የለም። ቀጪ አላህ ነው። አላህ ነው የሚቀጣኝ። ለአላህ መተው ነው ያለባቸው ማለት ነው። እንደዚህ አድርጋ ነው በባሏ ላይ ሄዲያ ነው እንደዚህ ኩና ነው ምንም የሚያገባችሁ ነገር የለም። ያን ነገር ወደ ጎን ተውላት። እናትነቷ ግን ማፈግ የለብንም። የእሷ መጥፎ ስራ ለራሷ ነው የሚመለሰው። እኛ የእሷ መጥፎ ስራ ሰራችን አልሰራችን በተከታተል ቁጥር ለእኛ የእሷ መጥፎ ስራ ወደኛ ነው የሚገለበጠው ማለት ነው። የለችበትም ያለችበትንም ስናነሳ እና ይችታችን ልጇን አዝላ ምናምን ነገር ራሱ ስራ ትሰራ ቪዲዮ አሳይታለች ማለት ነው። እንግዲህ እቺ ሴት እንደዛ አዝላ ልጇን የምታሳድግ ከነበረ እንዴት ነው ባሏ እኔና ልጄን ጥላልናለች ብሎ ሚዲያ ላይ የወጣው? እንዴት ነው በልጁ አባት ሊለምንበት የቻለው? እዚህ ሁለት ቤተሰብ መካከል ውስጥ ያለው አላህ Subhanahu Wa Ta'ala አለ። በእነዚህ መካከል ውስጥ እንግዲህ እውነታውን የሚያውቀው አላህና ባለቤቶች ናቸው ማለት ነው ወዶች። እኛ ዱዓ የምናደርግላት ልጇን እንዲሰጣት ብቻ ነው። ልጇን ቁጭ ብሎ መለመን የለበትም። እና ሴሌ ስትናደድ ብዙ ነገሮች ትላለች ሀቂቃ ማለት ነው። ወንድ ልጅም እኮ ይላል ብዙ ነገር የሚላል ከየት የሚያመጣሽውን ምናምን ይላል እኮ ለራሱ ወልዶ ሲያበቃ ማለት ነው። አስረግዙ ወልዶ ሲያበቃ ባሏ ሆኖ ከየት የሚያመጣሽውን ይላል። እና እሷም ተናዳ ሊሆን ይችላል። ሪከርድ ያሰምቶናል። ያንተ አይደለም ልጅ ያንተ አይደለም ምናምን ስትለው ሪከርድ አሰምቷል። ግን አላሁ አለም ያ ሪከርድ ለምን እንደተደረገ አለም ደግሞ ምን አይነት ጥፋት አጥፍተው ወይስ ምን ተጣልተው ብዙ ነገሮች ደርሰው ሊሆን ይችላል ያንን ሪከርድ ያደረገችው። እኛ እዚህ ጋር አይደለም አሁን እኛ ወይ አስተያየት ልንሰጥ አለም ደግሞ ተፍሲር ልንሰጥለት አለም ደግሞ ፈቷ ልንሰጥለት ሳይሆን እንደ እናት ልጇን ሰጥቷት እሷ ይሄው ቀን ስራም ሰራች የሸህሪያም ሰራች ልጇን ማሳደግ ያከታታል ብዬ አላስብም። የአረብ ሀገር ሴቶች ጠንካራ ናቸው ለልጆቻቸው። ማንም ወንድ ተስንት አንዴ ከመቶ 5 ቢገኝ እንጂ ሳውዲ አረቢያ ላይ ሁሉም ሴቶች ወይ ተጓደኛዋ ተበድራ ትልካታለች። በቃ በ5 በ2 ሰርታ ልጇን አሳድጋ 4000 እንደምንም ብላ ትሄድማ አንጥታ ትልካለች እንጂ ልጇን ያውልህ ብላ ወሮራለት ለሱ ይራበው ይጥማው ብላ ልጇን ትታ ትሄዳለች ብዬ አላስብም። አንዳንድ ወንዶች አላችሁ ማለት ነው ሀቂቃ ማለት ነው። አንዳንድ ወንዶች አላችሁ በቃ እስከ መፈጠሯ ድረስ ምረሷት አርግዛ እርግዝና ምን ያስፈልግሻል? እሺ ትውለድ ወልደስ ምን ያስፈልግሻል የሚላት የለም። እንግዲህ እኔ ለስራ ብላ ወይ ስራ ቦታ ሄዳ ነው ለዝልል ጥላበት ሊሆን ይችላል። ስለዚህ እናት ምንም ታደርጋለች ለልጇ ስትል መሽም ጨክና ለልጇን ትታው ወሮራለት ምንም ሳትሰጠው ልቀመጥ አትልም። ምክንያቱም ባልየውን ብጠላው ልጇን ነው ያብራኳ ከፋይ ነው። አላህ Subhanahu Wa Ta'ala የሰጣት በማህፀኗ የወጣ ልጅ ነው። እኔ ልጇን ጎዳና ላይ ውደቁ ብላ ታስባለች ብዬ በጭራሽ አልገመድም ማለት ነው። እና ወዶችዬም ብዙ ልጆች አላችሁ ማለት ነው። በሱ ላይ ሂዳበት ነው እንደዚህ ብላበት ነው። ምን አገባችሁ? ትሂድ አይታችኋል። አልጋ ላይ እግር ይዛችኋል። ስትሄድበት እግር ይዛችሁ ነበር። ጥቁር ይሁን ነጭ ይሁን እግር ይዛችኋል። እግር አስይዛችኋል። ለማይመለከተን ነገር አስተያየት አንስጥበት። እዚህ ጋር ልጄን አስመልሱልኝ አለችው። ልጇን ከቻን ልጇን ማስመለስ ነው እንጂ ያለብን እንደዚህ ነበረች። እናት ናት ትሁና። መጥፎ ስራዋ ለራሷ ነው። እኔ መጥፎ ስራ ብሰራ ለራሴ ነው። የእናትነት እንትሌ ግን ማንም አይነፍቀኝም። ማንም ቢሆን አይፈቀኝም። የፍርዶስ እናት ነው። የፍርዶስ እናት ነው። አላ ኸይር አለ እንትን የመጀመሪያም የመጨረሻ እናት ነኝ። ምንም የሚለወጥ ነገር የለም በነገራችን ላይ ማለት ነው ወዶች። በተቻለና አቅም ለሰው ልጆች
ያለና አስተያየት መጥፎ ከመሆኑ በፊት ይች እናት ሆናለች ምን አጋጥሞት ነው ብለን እሷን መረዳት ግዴታ ይልብናል። ምንም ትስራ ብያችኋለሁ። ስራዋን ለጀሊሉ ተውለት። እናንተ ምን ቤት ናችሁ? ምንም አላህ ያኖራትን አላህ ጀሊሉ በጤንነት ያኖራትን አላህ ቅር አላትን። እናንተ ምንም ቤት ናችሁ? ማንኛቸውም ሰው ወንጀል ይስራ፣ ወንጀሉ አላህ ዘንድ ነው ተጠያቂነቱ። ኪታብ አላህ መክቱብ። ሁሌም የምንሰራውን ወንጀሎች መላኢኮች ይከትቡል። ይቅር ባዩም መሃሪውም አዛኙም እሳት ከታችውም አላህ ሱብሃነሁ ወተዓላ ብቻና ብቻ ነው። እኛ የሰው ልጆች ይሄ ከሌ እንደዚህ ነው ከሌ እንደዚህ ነው እያል ቦታ ሰጠነውም አልሰጠነውም ተጠያቂነቱ አላህ ዘንድ ነው፣ ተመላሽነቱም አላህ ዘንድ ነው። ስለዚህ ልጆች በተቻለና አቅም በሰዎች ጅርህ ላይ ጨው ተመጨመራችን በፊት መጀመሪያ ያንን ሰው ለመርዳት መሞከር፣ ያንን ቁስል ለማዳን መሞከር ነው እንጂ ጨው መጨመር የለብንም ቁስሉ ላይ ማለት ነው። ወላሂ እውነቴ ነው። እኔ ብዙ ነገሮችን ስላየሁ ነው። እኔ ስለሷ ቪዲዮ ሰርቼ አላህ ይስጥርና አልኩት። የከፋ ነው ብዬ ነው የመለስኩት። ምንም አላልኩም ማለት ነው። ምን ይባላል? የሰው ልጅ አስተያየቱ በጣም የከፋ ነው እና እንድቆጠብ እላችኋለሁ። ለዚች ለልጅ አላህ ሱብሃነሁ ወተዓላ ልጇን ይመልስላት። ለዚችም ለእህታችን ፍትህን አግኝታ በሰላም የምትኖር በሰላም ስራዋን የምትሰራ ያድርጋት። ውዶችዬ በተቻለና አቅም መጥፎ ነገር ከማድረግ ይልቅ ጥሩ ነገር ብናደርግ የተሻለ ነው ብዬ አስባለሁ። ምክንያቱም እኛ ወላዶች ነው፣ ወልዴን አልጨረስንም። ጠይብ እናትነን። እናትነትን ነው ማሰብ ያለባቸው። ኢንሳንን እንደ ሰው ነው ማሰብ ያለብን። ዛሬ እንስሳ እንኳን አግሉ መፍቶ በሆነበት ሰዓት የሰው ልጅን እንስሳ በሚረዳበት ሰዓት እኛ እንዴት ከእንስሳ ብሰን ቁጭ እንላለን? ውዶች ኧረ ተው፣ ወላሂ እውነቴ ነው፣ ፌር አይደለም። እና በተቻላችሁ አቅም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስቲ እነዚህ ልጆች ዱአ አድርጉላቸው ብዬ ነው የማስበው። አስተያየቴን እንደምትወዱት ተስፋ አደርጋለሁ። ኧረ ወፈርሽ ውፍረትሽን መላ በይው ላልሽ ልጅ ደግሞ እንግዲህ ሚዛኔ ተ67 66 66 67 67 68 ከዚህ ወርዱም ሞቶ ማያውቅ ምን ይፈጠር እንግዲህ ማለት ነው። አልሐምዱሊላህ ረብል ዓለሚን ሽኩር ገለታ ይድረሰው። እኔ አልከበደኝም ሰውነቴ አልሐምዱሊላህ ወለከ አልሐምዱሊላህ ሽኩር። እንዴ ምን ነው ሆ ጉድ እኮ ነው። እኔ ግርም እኮ ነው የምታደርጉኝ። በማይመለከታችሁ አትግቡ። እውነቴ ወፈረ ተዝረጠረጠ አይመለከተንም። ለአላህ ተውት፣ ለእኔ ለባለቤቷ ተውት። እኔ ክበደኝ ሰውነቴ ከበደኝ አልኳሽ። መላበዩ እኮ ነው ያልሽኝ ማለት ነው። ወይዬ መላብየዋለሁ ሰውነቴ አይላብዩ ሙጭጭ። ጠይብ ለማያገባኝ ይጨነቅ። አንቺ ምን አገባሽ? ለማያገባን ነገር ጣልቃ አንግባ ብያለሁ ወዶችዬ። እና ሰላማችሁን ዝት ይበልልኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተቀላቀሉ።